ሮዛ ለባንቴሮ ደውላ የኔ ፍቅር አሁን እኔ እናንተ መስማማት እንችላለን ትለዋለች። ባንቴሮ ምን ተገኝቶ ነው ባክሽ ዛሬ ደግሞ እኔ እናንቺ እንድንስማማ የምትጠይቂው? ካንቺና እኔ የምንስማማበት ምንም አይነት ምክንያት የለንም ይላታል። እሷ ግን አሁን ላይ እኔ እናንተ አብረን መሆን አለብን፣ ምክንያቱም ያለው ነገር ኦሬዲ ነው፣ ሬዲ ሆኗል፣ ይስማማሃል፣ ይልቁን ከኔ ጋር ብትስማማ ይሻልሃል ባንቴሮ ስትለው ከአንቺ ጋራ ምንም አይነት የሚያስማማኝ ምክንያት ስለሌለ በፍጹም አላደርገውም ይላታል። ምክንያቱም ሮዛ የምታውቀው ዴቭ እንደሞተ ነው። ግን ደግሞ ባንቴሮ የተረጋገጠ ነገር ስላልያዝን ምንም የዴቭ ሞት የለውም፣ አልሞተም አለ ይላል። እናም እሷ የልጇን ምርመራ ዲኤንኤ አስመርምራ ወራሽ ስለሆነች አሁን እኔ እናንተ ሰላም የማንፈጥር ከሆነ አንተንና ሔዋንን ከእግሬ ስር የማንበረከክበት ጊዜ ደርሷል ትለዋለች። ኧረ እባክሽ ልታንበረክኪን ነው? እስቲ በይ እንግዲህ አንቺ ስታንበረክኪን እኛም ለመንበረከክ ያብቃን ይላታል። እዩልህ የማላደርገው እንዳይመስልህ፣ ማን እንደሆንኩ ታውቃለህ? የእናቴ ልጅ ሮዛ ነኝ ስትለው አዎ በደንብ አውቃለሁ፣ የእናትሽ ልጅ ነሽ፣ ሰውን በመጨከን የሁሉን ነገር የምታስተናግጅ ይላታል። እባክህ እንደሱማ አትበለኝ። አዎ ምንም እየተደበቀ ማንነት የለሽም፣ ስለዚህ አሁን እኔና አንቺን ምንም የሚያገናኘን ነገር የለም ይላታል። እሱ ሊያናግራት እየሄደ እየነበረ ነው። እሷ ደግሞ እየተመለሰች እያለ ምክንያቱም ወንድሙ ልጁን እንደምታስወርደው ነግራኛለችና ለልጄ ድረስለት ብሎት ነበረ። ያንን ለማድረግም ግን ደግሞ እንዴት ካንተ ሊሆን ይችላል በማለት እሱም እጅጉን በጣም ቢናደድም ግን ደግሞ ልጁን እንድታስወርደው ስለማይፈልግ እሱም ሊያግዘው በልሺ አግዝሃለሁ፣ ግን አንተ እኮ ራስህ እምነትህን ሽጠህ እየበላህ ነህ ሲለው እናም ሮዛ ምንድን ነው እያልክ ያለኸው? እሺ አሁን ምን ትፈልጋለህ ስትለው ምንም አልፈልግም፣ ለማንኛውም አሁን አግኝቼሽ እስከማውራሽ ስልኩን ዝጊው ይላታል። እናም እሷም ስልኳን አውርታ ሳጨርስ ነበረ የባንቴሮ ወንድም በአጋጣሚ በዛ መኪና ይዞ ሲያልፍ ያያታል። ከዛም ስልኳን እያወራች ስለነበር ስልኳን እስከምዘጋ ጠብቆ ይይዛታል። ምንድን ነው እሱ? እናም ሔዋን በአጋጣሚ ወደ ካፌ ስትሄድ ሽማግሌውን ካገኘችው በኋላ እያወራች ነበር። ስማ አንተ ሽማግሌ፣ ከዚህ በኋላ እኔ አንተን ቁሜ የምንለማመጥበት ምንም አይነት ምክንያት የለም። ገለኸው ከሆነ ኦኬ፣ የዳዊትን ሬሳ እፈልጋለሁ፣ ቢያንስ አልቅሽ እንኳን ቀብሬው ሀዘን ይወጣልኛል ስትለው እዩልሽ፣ ቢሆንም እንኳን አስክሬኑን እኔ የምፈልገዋለሁ፣ ምክንያቱም ልቀብረው ሳይሆን እኔ የምፈልገው ደግሞ ላቃጥለው ነው ይላታል። በዛን ሰዓት እንዴት አንተ ጨካኝ አረመኔ፣ አንተ ግን የሰው ልክ ነህ። ቆይ ወደዚህ ከተማ እንድትመጣ እንዴት ነው እየገፋፋህ? ግን ያቺ ሰይጣን እንዳለችሽ አይደለሽም፣ ቆንጅዬና መላእክት ነሽ አንቺ። ያቺ ሰይጣን እኮ የተናገረችው ሌላ፣ አንቺን ደግሞ በአካል ሳገኝሽ እጅግ እየተረጋጋሽ ቆንጆ ሴት ነሽ፣ ደግሞ እንዴት አባሽ ነው የምታምሪው ይላታል። አልገባኝም ማናት ሰይጣኗ ሲላት ስትለው ማለትም ያው ያቺ ሰይጣን ነቻ፣ የሆነች ሰይጣን አለሽ ቀልቃላ፣ እሷ እንዳለችሽ ግን አይደለሽም። እሷ እኮ ስንት ነገር መሰለሽ አጋና የነገረችን ስላንቺ ይላታል። ሔዋንም ግራ ተጋብታ ስለነበረ ያው እርግጠኛ ባትሆንም እርግጥ የዚህን ሰውዬ መምጣት ሮዛ እንዳለችበት እየተጠራጠረች ነበር። ግን ደግሞ አሁን ላይ 100% ሮዛ እንዳለችበት እርግጠኛ ሁና እያዳመጠችው ነበር ሰውየውን። ቆይ ማናት ወደዚህ እንድትመጣ እያደረገችህ? ያው እርግጥ የግብርና ስልጠናም እንዳለ ሆኖ በዚህ ከተማ ላይ ለስልጠና ቢሆንም ግን 100% እየመጣሁት ደግሞ የኔን እልልቷን ሉሊትን ለማግኘት ነው ወደዚህ የመጣሁት። አንዲት የሆነች ቀልቃላለች፣ እሷ ደውላ እና ብላኝ ነው የመጣሁት። ያላችሁበት የእናንተንም ቤት እየጠቆመችኝ እሷ ሆነች እኮ። ማናት እሷ? ግራ ተጋብታ ሔዋንም ማንነቷን እስኪ ነግራት እየጠበቀች ነበረ። እናም የዴቭ ሚስት ነቻ ሮዛ ይላታል። እሺ በሷ ነው እንዴ? በሷ ግፊት ነው እየመጣኸው ስትለው አዎ በሷ ግፊት ነው የመጣሁት። በጣም ጥሩ፣ እንዳንተ አይነት የጀበዘ ሽማግሌ ያችን አንዲት ፍሬ ጨቅላ ልጅ አግብቶ የሚኖር ማን ነው እባክህ ስትለው እኔ እሷን ለማግባት ይኸው እድሜን ጨርሻለሁ። ይኸውልህ አዳምጠኝ አንተ ሽማግሌ፣ የምትፈልገውን ያህል ገንዘብ ከናራጣውም ከነወለዱም ይሁን እኔ ልስጥህና ከኛ ከላያችን ላይ ራቅልን፣ እችን አንድ ምስኪን ልጅም ተዋት ትለዋለች። እሱም የተለመደውን የሳቁን ስቆ
እየውልሽ እኔ ገንዘብ አልቸገረኝም፣ እኔ የምፈልገው ያችን እልልት ሉሊትን ነው ይላታል። እንግዳውስ ሉሊትን ብትሞታታለህ እንጂ አታገኛትም ከዚህ በኋላ ስትለው፣ አንቺ እንዴት እኔን ብትደፍሪኝ ነው ባክሽ እንዲምትናገሪኝ በማለት ሰላም ሰላም፣ ውድና የተከበራችሁ የመግድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም በኮሜንት እንድታሳውቁኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም እኔ ከናንተ ገንዘብ አልፈልግም፣ የምፈልግ ነው ሉሊትን ነው ሲላት፣ እሷን አታስበው ትለዋለች። እሱም በጥፊ ሊመታት እጁን ሲሰነዝር፣ አቤት አቤት፣ እኔን ነው እጄን የምትይዘኝ? እኔን ልትመታኝ? አንድ ነገር ልንገርህ፣ እንኳን ሰው ሊመታኝ አይደለም እኔ ሰይጣን ከመጣ እንኳን መመታት አይደለም ብዙ ነገር ማድረግ እችላለሁ። መምታት አይደለም ለመግደልም ወደ ኋላ አልልም። ደስ ካለኝ ልገልህ ሁሉ እችላለሁ። እንዳንተ አይነት ደግሞ የተጨማለቀ ሽማግሌ እኔን እንኳን በጥፊ አይደለም ቀና ብሎ እንዲያኝ ራሱ አልፈቅድለትም በማለት እጁን ይዛ ታስቀረዋለች። ሰውየውም እጅግ ደንግጦ ስለነበረ እቺ ምን አይነቷ ሰይጣን ናት እውነትም በማለት ተናዶ ምንም ማድረግ ስላልቻለ ብቻ እዛው ብቻውን ይቀራል። ሔዋንም እሱን ከተናገረች በኋላ ተነስታ ቦርሳዋን ይዛ መንገዷን ትሄዳለች። እውነትም የሴት ወንድ ነሽ አንቺ፣ ጎበዝ ነሽ፣ ለካ እውነቷን ነው ያቺ